ትሁት ያላሰበችውና ያልጠበቀችው ነገር ገጠማት። ከነ አባባ እንግዲህ አባባን ተሰናብታ ወደ ቤተሰቦች መሄድ አለብኝ በማለት እንግዲህ ሻንጣዋን ይዛ እየሄደች ባለችበት ሰዓት ያልጠበቀችው ነገር ተፈጥሯል ማለት ነው። ካሌብም እንግዲህ የትሁትን ስልክ በመሞከር አይሰራለት በማለቱ አራውን ማበዴ ነው በማለት እንግዲህ በብስጭት አባባ ጋር ሆኖ ቤቱ በአንድ እግሩ ቆሟል። አባባም እንግዲህ በአንተ ምክንያት ነው ልጄ ችግርም ከደረሰባት ተጠያቂው አንተ ነህ፣ ምክንያቱም በአንተ ምክንያት ነው ልጄ ልትሄድ የተገደደችው በማለት እንግዲህ አባትና ልጅም ሰጣ ገባ ውስጥ ገብተዋል ማለት ነው። ከዚህ በፊት እንግዲህ ቲና ወይ ካሌብን ወይ ደግሞ ትሁትን እንድታግትልኝ እፈልጋለሁ በማለት እንግዲህ አጋቹ ጋር ሂዳ ሀሳብ አቀርባለት ነበረ። በመጀመሪያ ሰዓትም እንግዲህ ሀሳቧን ሊቀበላት አልፈለግም ነበር። ነገር ግን በስተመጨረሻ በሀሳቧ ተስማምቷል ማለት ነው። ዳኒም ከዚህ በኋላ መታገል ደክሞኛል፣ እኔ ያንተን ፊት እያየው ከዚህ በኋላ አልችልም፣ ስለዚህ ከሆነልኝም ከቤተሰቦች ጋር ሂጄ በሚቀጥለው እንግዲህ ከቻልኩም በራሴ ለመሞከር እፈልጋለሁ ሲልም እንግዲህ አባባም አይሆንም፣ ከዚህ ቤት መውጣት አትችልም በማለት ታስፈልገኛለህ፣ አንተ እኮ ልጄ ማለት ነህ፣ ስለዚህ አንተ የእውነት የምትወደኝ ከሆነ ልትረዳኝ የምትፈልግ ከሆነ ከእኔ ጋር ሆነ እንድትረዳ ይፈልጋለሁ በማለት አባባ ከቤት እንዳይሄድ አድርጎታል ዳኒም እንግዲህ በነገሩ ደስ ባይሰኝም ነገር ግን በጣም በጸጸት ውስጥ ልቡ ስለተሰበረ ለመቅረት ወስኗል ማለት ነው። እንግዲህ ሻንጣውን ለማስገባት በሚገባበት ሰዓት ቲናም ከዚህ ቤት ከዚህ በኋላ ተዘፍዘፍ፣ መቼም ቢሆን እኔ እናንተ ተለያይተን አንለያይም፣ ስለዚህ ያለ የሌላ አቅማችን ተጠቅመን አሁን ይህን ቤተሰብ የምናጠፋበት ሰዓት ነው እያለች ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ትሁት ክፍል 49 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ትሁትም ያልጠበቀችው ነገር ነው የገጠማት። እውነት ለመናገር ከቤት ስትወጣ አባባን ተሰናብታ አባባም ደስ አላላቸውም ነበረ በመውጣቷ ማለት ነው። እንዲሁም ዳኒ በጣም አዝኖ ነበረ። በቃ ትሁት ልትሄድ ነው መሰለኝ፣ ምክንያቱም ልብሷን እያዘጋጀች ነው እና ደግሞ ደስተኛ አይደለችም። ምንድን ነው ሰሞኑን የሆነችው ነገር በማለት እንግዲህ አባባን ሲጠይቃት ካሌብ እኮ ሳላስቀይማት አይቀርም አስቀይሟታል፣ ትንሽ ተጋጭተው ነበረ፣ እስኪ የሆነውን ነገር እጠይቃታለሁ እና አባዬ እባክህ እንዳትሄድ አድርግ አስቀራት ሲል ዳኒ አባባም እንግዲህ እኔ ምን ላደርግ እችላለሁ? መቼም አልጋፋትም፣ ነገር ግን አትሂጂ ብዬ ነግራታለሁ ከሰማሽኝ በማለት ትሁትንም አባባ ሊመክራትና እባክሽ ልጄ ተስተካከይ፣ የምር ግን ከልብሽ አስበሽበት አምነሽበት ነው ወይ ብሎ ሲጠይቃት እሷም አምኜበታለሁ፣ ቤተሰቦቼን ማየት እፈልጋለሁ፣ የእውነት አንተ እንደ አባቴ ስለሆንክ ያንተ ፍቅር ስለበለጠብኝ እንጂ ቤተሰቦቼ በጣም ይናፍቁኛል፣ በጉጉት ነው የሚጠብቁኝ፣ ስለዚህ መሄድ አለብኝ ሲል ስትል አባባም እንግዲህ ብድግ አድርገው እስከ ዛሬ 6 ዓመት ኖረሻል እና 6 ዓመት ኖረሽ እንዴት የሆነ ነገር እንኳን ሳትገዢ ትሄጃለሽ? የሆነ ነገር እንኳን ሳትይዢ ብለው እንግዲህ አንድ 6 ዓመት ሙሉ የተቀመጠ ሰው የእውነት ባይብሰው ሆድ ባይብሰው ቤተሰብ ለመጠየቅ ቤተሰብ ናፍቆት ቢሆን መቼም ለብዬ ቤተሰቡ የሆነ ነገር ተይዞ ነው የሚካሄደው። ነገር ግን ትሁት ያን አላሰበሽም። ምክንያቱም ከካሌብ መለያየት ነው የፈለገችው፣ ከካሌብ መራቅ ነው የፈለገችው። ለምን ከተባለ እንግዲህ ካሌብ ሊረዳት አልቻለም። ጭራሽ የፍቅር ጥያቄ አቅርቦ በፍቅር ይቀርበኛል ብላ ስትጠብቅ በጉጉት ስትጠብቀው እሱ ግን እንግዲህ በተቃራኒው የት ወጣሽ የት ገባሽ አይነት ንጭ ፈጥሮበታል። በእርግጥ እሱም አይፈረድበትም፣ ፍቅር ነው። ቀጥታ ፍቅሩን ከመናገር ይልቅ ፍቅሩን እንግዲህ በጭቅጭቅና በነገር ነው ለመግለጥ የፈለገው። ነገር ግን እሷ አልተረዳሽውም፣ እሷም ሁለቱም ሊረዳዱ ባለመቻላቸው በዚህ ምክንያት እንግዲህ ከሱ መራቅ አለብኝ ብላ ወሰና አባባንም አይ ቤተሰቦች የሚፈልጉት እኔን ነው፣ ስለዚህ እኔ መሄድ አለብኝ በማለት መልሳለች ማለት ነው። ቲናም እንግዲህ ሴራዋም አላቆምም።
ሲጥ አድርጓት ነበረ አጋቹ። ነገር ግን ምን ብለዋለሽ? አጋቹ የምንደራደርበትን ነገር አስቤያለሁ፣ አቅጃለሁ። ስለዚህ ሁለታችንም ተጠቃሚ መሆን እንችላለን። በቀላሉ ገንዘባችንን ለማግኘት የምናደርጋቸው በጣም ትንሽ ነገሮች አሉ። እሱም እንግዲህ ምንድን ነው ካለን ወይ ካሌብን ወይ ደግሞ ትሁትን በማገት ስለዚህ የምንፈልገውን ገንዘብ ማግኘት እንችላለን ብላ ትነግረዋለች። በመጀመሪያም እንግዲህ በሀሳቡ አልተስማማም ነበረ። አይሆንም፣ እኔ የምፈልገው ገንዘቤን ነው፣ 1 ሚሊዮን እንድታመጭልኝ እፈልጋለሁ። ከዛ ውጭ ግን ማገት ምናምን ተብሎ ነገር አይሰራም ባላትም ጊዜ 1 ሚሊዮን እኮ ለኔ የሚያስፈልገኛል ብላ ስትለው ታዲያ ለሁለታችንም ይዘሽ ነይ ቀልደኛ ብሎ አሽፎባት ነበረ ማለት ነው። ምክንያቱም እኔ ገንዘብ ከየትም ላመጣ አልችልም፣ የትም እኮ የለኝም ስትለው ገንዘቡን የማታመጭ ከሆነ ምን ሊከተልሽ እንደሚችል ልትገምችው አትችም፣ ሲጣርጌ ነው መገልሽ ብሏት ነበረ። ነገር ግን በስተመጨረሻ አጋቹ ሲያስበው እሷን ከገደለ የሚያገኘው ጥቅም እንደሌለ፣ በዛ ላይ ደግሞ አሁን አባባ ስላየው በግልጽም ስለሚታወቅ እንደገና ደግሞ ዳኒም ስላየው ስለዚህ ያለው አማራጭ ትሁትን አግቶ ገንዘቡን ማግኘት ስለነበረ እንግዲህ ውሳኔያቸውን አጽድቀዋል ማለት ነው። አጋቹና ትሁት ማለትም ቲና በድጋሚ ተስማምተዋል ማለት ነው። ካሌብም እንግዲህ ዳኔን ከዚህ ቤት ግን መቼ ነው የምትወጡልኝ? ጥርግ ብላችሁ የምትሄዱልኝ መቼ ነው በማለት ይጠይቀዋል። እንግዲህ ዳኔም ምን ነው የኔ ነገር አሳሰበ? አባዬ እኮ አትሄድ ብሎ ስላስቀረኝ ነው እንጂ እንደሚያስጨንቀህና እኔን ስታይ ደምህ እንደሚፈላ አውቃለሁ፣ ግን ደግሞ አባዬ ስላለኝ ነው። ከፈለክ ደግሞ አባዬን ጠይቀውና እኔ ከዚህ ቤት ምንም ነገ ዛሬ ሳልል አሁኑኑ መውጣት እችላለሁ፣ ምንም ችግር የለብኝም ብሎ እንግዲህ በሚያሳዝን መልኩ ነግሮታል። ነገር ግን ካሌብ እሱ ማድረግ ያልቻለውን እሱ ሊያደርገው ያልቻለውን ነገር ውሽማህን ይዘህ ከዚህ ቤት ውጣልኝ በማለት እንግዲህ ዳኒንም ሲያስቀይመው ይታያል ማለት ነው። ዳኒም እንግዲህ በጣም ባዘነ ልብ ሆኖ አይደለም ተው፣ እንደዚህ አይነት ንግግሮችን ቢቀርብ ይሻላል። ትሁትንም በዚህ ንግግርህ ነው ያስቀየምካት፣ ስለዚህ ለምትናገረው ለእያንዳንዱ ነገር ላፈለከት አብጅለት በማለት እንግዲህ ይመልስለታል። ስለ ትሁት ደግሞ አንተ ምን አገባህ? አይመለከትህም። ደሞስ ምን ብዬ ነው እሷን ያስቀየምኳት? በማለት እንግዲህ ካሌብ በነገራችን ላይ በጣም ችኩል ነው። ከዚህ በፊት ብዙ ነገሮችን ቸኩሎ አበላሽቷል። አሁንም እንግዲህ ትሁት ለዚህ የተዳረገችው ለመታገት ለዚህ አይነት ነገሮችም የደረሰችው በካሌብ ምክንያት ነው። በካሌብ ችኩልነት ልቧን ይሰብረዋል። በቃ ፍቅሩን በቀጥታ ቃል በቃል ከመናገር ይልቅ ይህ ፍቅር በነገራችን ላይ ሽንፈት አይደለም። ፍቅርም ገልጾ እወድሻለሁ ወይ አፈቅራለሁ ብሎ መናገር ሽንፈት አይደለም። እሷ ግን እንዲህ ያመናጨቃት ፍቅሬን ብገልጽለት ፍቅሬን ብነግረው እሱ እየተናኩኝ እኔ መኖር አልፈልግም፣ የምከበርበት ቦታ ለእኔም ያስፈልገኛል፣ እንደ ሰው የምታይበት እንደ ሰው የምቆጠርበት ብላለች። ምክንያቱም አንደኛ ፍቅር ክብር ይፈልጋል። ክብር አስፈላጊ ነው። በፍቅር ዓለም ውስጥ መከባበር አስፈላጊና ወሳኙ ነገር ነው ማለት ነው። እንግዲህ ክብር ከአንደኛው ወገን ብቻ ሲሆን ለአንደኛው ደግሞ የበታችነት ስሜት እንዲሰማው ነው የሚያደርገው። ምክንያቱም አሁን አንድ እጅ ብቻውን አንጨብጭብ ብትሉት አይንጨበጨብም። አንድ በሬም እንዲሁ አንድ በሬ ሞፈር ሳብ ብትሉት እንደማይሰበው ሁሉ ክብርም ደግሞ ከሁለት ወገን ሲሆን ነው እርካታና ደስታን የሚሰጠው። ስለዚህ ካሌብም እንግዲህ ይህን ሁሉ ነው ያጣው የነበረ ማለት ነው። በጣም በሚገርም ሁኔታ መልካም ሴት ነው ያጣው። እንግዲህ ኤደን ከዚህ በፊት ምን ብላው ነበር ካልን ማፍቀር ካለብህም ልክ እንደ ትሁት ያለ ላንተ የሚወድህ የሚያስብልህ በቃ ጥሩ ልብ ያላት የተጨመላለቀ ህይወት እንኳን የላትም ንጹህ ጽድት ያለች ብላ ነግረው ነበረ። መስመሮቹን እንግዲህ እያበጃጀሽለት ነበረ። እሱም እንግዲህ እየሄደ በተደጋጋሚ እየጠየቃት ነበረ። ሀበሉን ለምትወጂው ሰው ሰጠሽው ወይ እያለ በተደጋጋሚ ጠይቃት ነበረ። እሱ ግን በተቃራኒው እሷ እንድትጠይቀው ነበር የፈለገ። ፍቅሩ አንተን ነው የምወደው ብላ እንግዲህ ሀብሉን የሰጣትን ሀብል መልሳ እንድትሰጠው ነበር የፈለገው። ግን ደግሞ እሷ ያም ማድረግ አልቻለችም። ሴትነት ክብሯ ይዟት ነው። በእርግጥ ያው ሴት ስትሆኑ ትፈራላችሁ ምናምን ነገር እና ያን በግልጽ እሱ ከሚነግራት ይልቅም ከወንድ ጋር ስላያት ብቻ በሆነው ባልሆነው መነጫነጭ መቆጣጠር
አማረውና በዚህም ምክንያትም ትሁት መቋቋም አልቻለችም ማለት ነው። እንግዲህ አባባም ዳንኤልን አሁን የምታስፈልገኝ ሰዓት ነው፣ ስለዚህ እንደምንም ብለህ ቲናን ልትቀርባት ይገባል፣ እንደ በፊቱ እንድትሆንላት ፈልጋለሁ ሲለው ዳኒም እንግዲህ በፍጹም አሁን እኮ እንደ በፊቱ አይደለችም፣ እንደ በፊቱ ሁሉን ነገር እየነገረችኝ አይደለም፣ አታማክረኝም በማለት ለአባባ ይመልሳል። አባባም እንደምንም ብለህ ተግባብተህ እሷን እንድታሳምና እፈልጋለሁ፣ ምክንያቱም ከካሌብ ጋር ፍች እንዲፈልጉ እፈልጋለሁ ብሎ ሲነግረው እንግዲህ ዳኒም እሷ እኮ ዋናው ያላት ዋናው ተስፋዋ እኮ ከካሌብ ጋር መጣመሩ ይሄ ጋብቻቸው ነው። ምክንያቱም ጋብቻቸው ከሌለ ከዛ ቤት የምትቆይበት ምንም አይነት ምክንያት የላትም። ነገር ግን አሁን ትሁትን ስላሳገተቻት ከዚህ በኋላ ምናልባትም እንግዲህ የዳኒን ሀሳብ ትስማማለች ወይ ደግሞ ትቀበላለች ብለን ተስፋ እናደርጋለን። እንግዲህ ወደፊት ሊሆን የሚችለው ነገር ምንድን ነው ካለን ካሌብን ትፈተዋለች፣ ገንዘቡንም እስኪያስገቡላት ትጠብቃለች ማለት ነው። እንግዲህ ትሁትን ወደ ቤተሰቦቿ ለመሄድ ሸርጉድ በምትልበት ሰዓት መንገድ ላይ እንግዲህ አፍኖ ወስዷታል አጋቹ። እንግዲህ በዚህም ምክንያትም አጋቹም ለአባባ ደውሎ ከዚህም በኋላ ትለምነኛለህ፣ የተናገርከውን ቃልም አስታውስ፣ የምልህን ገንዘብ የማታመጣ ከሆነ ትሁት የምትባል ሴት አታውቅም በማለት እንግዲህ ለአባባ ይነግረዋል። አባባም በጣም አዝኖ ልቡ ተሰብሮ እባክህ ልጄ እሷን ተውልኝ፣ እኔን ደግሞ እንደፈለግክ አድርገኝ በማለት አባባ ይማጸናል። እንግዲህ ከቤትም ለካሌብም አባባ ነግሮት ቤቱ ቀውጢ ሆኗል። እንግዲህ ካሌብንም አባባ እየወቀሰው ነው የሚገኘው። በአንተ ምክንያት ልጄ እንደዚህ ሆነች፣ ልጄ የሆነ ችግር ቢደርስባት ከአንተ ራስ አልወርድም በማለት እንግዲህ ካሌብን በጸጸት ውስጥ ነው የሚገኘው። በድጋሚ ዳኒን እባክህ ዳኒ መታደርግ አድርገኝ፣ ትሁትን እንደምንም ብለህ መልሰህ አምጣልኝ በማለት እንግዲህ ካሌብም ዳኒን እየተማጸነው ነው የሚገኘው። ቀጣይ ሊሆን የሚችለው ነገር ያላቸው አማራጭ አንድና አንድ ገንዘቡን መክፈል ነው። ገንዘቡን ካልከፈሉ አጋቹ በአሁኑ እንኳን ዝም ብሎ ትሁትን የሚለቃት አይነት ነገር አይደለም። ቲናም እንግዲህ አሁን የመጨረሻዋ ደረጃ ስለሆነ ካሌብን ለመፍታት ነው የምትወስነው። ምክንያቱም ለዳኒ ሁሉንም ነገር ስለምትነግረው በአሁኑ እንኳን ሁሉንም ነገር ትታ እንግዲህ ከካሌብ ጋር ትለያያለች፣ ከካሌብ ጋር ይፋታሉ ማለት ነው። ምክንያቱም አንድና አንድ የምትፈልገው እሷ ገንዘቧን እስከምታገኝ ነበረ። አባባ ገንዘቡ መክፈል ከቻሉ ግን እሷ ካሌብን የማትፈታበት ምንም አይነት ምክንያት የላትም። ዞሮ ዞሮ ለገንዘብ ስለሆነ የምትሰራው ገንዘብ ብቻ ነው የምትፈልገው። በቀጣይ እንግዲህ አጋቹ ትሁትን ምን ሊያደርጋት ይችላል? እውነት አባባስ ገንዘቡን ይከፍላል የሚለውን ነገር በጉጉት እየጠበቅን ነው። በቀጣይ ፓርቲ ይዤላችሁ መመጣ ነው የሚሆነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ላይክ ሼር እያደረጋችሁ እንድታበረታ በአክብሮት ተጠይቃችኋለሁ። ቪዲዮ ከሰው ጋር እየደረሰ አይደለም፣ ፕሊዝ ላይክ ሼር አድርጉልኝ። አመሰግናለሁ ተወዳጆች።